ከቁጥር 24 ጀምሮ ወደ ጣዖት አምልኮ ጨለማ የገባው የዓለም ሕዝብ ከጥንት ጀምሮ እስከ 1000 ዓመት መግቢያ ድረስ ያው ነው ባህሪው። ወደ ምን አይነት የምግባረ ብልሹ ጨለማ ውስጥ ወይም ጫፍ ላይ እንዴት እንደደረሰ የሚያሳየን ነው። ከቁጥር 24 ጀምሮ እስከ 25 ያለውን እናነባለን። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ለዘላለም የተባረከ ነው፣ አሜን ብሏል አይደል? እሱ አሜን ምን ማለት ነው? ሰዎች ጀርባቸውን ቢሰጡትም በፈጣሪ ፈንታ የተፈጠረውን ቢያመልኩም የማይጠፋውን የእግዚአብሔርን ክብር በሚጠፋ ምስል ቢቀይሩትም መስለው ቢለውጡትም እግዚአብሔር ግን እንዳለ አለ። ከዘላለም እስከ ዘላለም ያው ነው። ስለዚህ ከዘላለም እስከ ዘላለም የተባረከ ይሁን። ይሄ እግዚአብሔር በማይከበርበት ለእግዚአብሔርን የአሕዛቡ ዓለም በማያከብርበትና በማያመሰግንበት ሁኔታ ውስጥ እግዚአብሔር ለዘላለም የተባረከ ነው ማለት እንዴት ጣፋጭ ሆኖ እንደሚወጣ ተመልከቱት። በዙሪያችን ያለው ዓለም ጀርባውን ለእግዚአብሔር በሰጠበት፣ ከአፉ የስድብ ቃል በሚወጣበት፣ የአመፅ ቃል የጭከና ነገር በሚወጣበት በዚህ ዘመን ከዘላለም እስከ ዘላለም እግዚአብሔር የተባረከ ነው የሚል አምልኮ ከቅሬታዎቹ ሲወጣ በጣም ደስ ይላል፣ ጣፋጭም ይሆናል። ክብር ለእግዚአብሔር ይሁን። ግን የውጭው ዓለም ወደ ጣዖት አምልኮ በመግባቱ ምክንያት እግዚአብሔር ፈረደ። ምንድነው የፈረደው? ይሄንን በደንብ ማየት አለብን። የእግዚአብሔር ፍርድ ነው አሁን የምናየው። የእግዚአብሔር ፍርድ በጥፋት ውሃ ነው ወይ ሰዶምና ገሞራን እንዳጠፋት በእሳት ነው? በመሰረቱ እግዚአብሔር በእሳትም ይሁን በውሃ ካጠፋ ለማጥፋት የሚያስችለው የአመፅ ደረጃ ላይ ሲደርስ ነው የሚያጠፋው አይደል? የሰሩት አመፅ ለዛ ፍርድ የሚበቃ ሲሆን ነው ያንን ፍርድ የሚለቀው። የእሳትም በሉት የውሃ ፍርድ። ስለዚህ ዋናው ፍርድ ያለው የቱ ጋ ነው ያልን እንደሆነ አሳልፎ መስጠት የሚባል ፍርድ አለ። አሳልፎ መስጠት የሚባል ፍርድ ነው አሁን ዛሬ የምናየው። እግዚአብሔርን ለማወቅ ባልወደዱት መጠን፣ ለማክበርና ለማመስገን ባልፈለጉት መጠን የሰው ልጆችን እግዚአብሔር አሳልፎ የሰጣቸው ነገር አለ። ወደ አንድ ነገር አሳልፎ ይሰጣቸው። አሁን መጀመሪያ ያየነው ወደ ርኩስነት አሳልፎ ሰጣቸው ነው የሚለው። ለሰዎች አይደለም አሳልፎ የሰጣቸው፣ ወይ ለሚያጠፏቸው ሰዎች ወይ ለሆነ አካል አይደለም አሳልፎ የሰጣቸው። ለዛው ለጀመሩት አመፅ ተላልፈው ይሰጣሉ። ወደ ርኩስነት አሳልፎ ሰጣቸው። ለምን? ስጋቸውን ሊያዋርዱ ይላል። አሁን ስጋቸውን እግዚአብሔርን ሊያከብሩበት ነበር የሚገባው። ነገር ግን በዚህ ስጋቸው እግዚአብሔርን ማክበር ሲገባቸው እግዚአብሔርን ካላከበሩ የነሱ ስጋ ይዋረዳል። እግዚአብሔርን ባላከበሩት መጠን ስጋቸው እንዲዋረድ አሳልፎ ሰጠ። ቀጥተኛ ፍርድ ነው እግዚአብሔር የሚፈርደው።
የሚገባውን ፍርድ ነው የሚሰጠው። እንዴት ነው የተዋረደው? መጀመሪያ እኮ አዋርደውታል። ራሳቸውን ከምን በታች አድርገዋል? ከሰው ምስል አይደል? ከወፍ ምስል፣ እንደገና 4 እግር ካላቸው እንስሳት ምስል በታች እየሰገዱ እኮ ነው፣ እያመለኩ ነው። ከዛ ይባስ ብለው ደግሞ ከእባቦች ከተሳቢ እንስሳቶች በታች ሆነዋል። ያን ያህል ራሱን እኮ አዋርዷል። አሃ ነው ይሄን ያህል በአመፅ ራሱን ካዋረደ አሁን በዛው መርህ ነው የሚሄደው። ይሄ በእርግጥ የመጀመሪያው መገለጫ የጾታ ጉዳይ ነው። እና እስኪ የሚያመልኳቸውን እናያቸው። እንስሳቱ፣ ወፎቹ ሕግ አላቸው፣ መርህ አላቸው። በእንደዚህ አይነት ነገር የተከበረ ነገር አለው። የእንስሳት ሕይወትን ይዩት እስኪ። ምንም አሁን ያው በሰው ዓለም ውስጥ እግዚአብሔር ትዳርን ፈጥሯል። ወንድና ሴት አድርጎ ፈጠረ እና ስርዓት አለው። በዛ መንገድ ሰው በትዳር እንዲኖር ነው የተፈጠረው። እንደዛ ነው። እግዚአብሔር ከጎኗ አንዲት አጥንት ወሰደ፣ ስፍራውን በስጋ ዘጋው። ከዛ ወደ አዳም አመጣት። በቃ አባቱና እናቱን ሰው ይተዋል፣ በሚስቱም ይጣበቃል። መጽሐፍ ቅዱስ የሚለን ይሄ ነው። እና ጤናማው ተፈጥሮ ያካሄድ ይሄ ነው፣ እንደ ሰው ከተኖረ ማለት ነው። እንደ እንስሳት ሲሆንስ አብዛኞቹ ጣዖት አምልኮች ከጾታ ርኩሰት ጋር የተገናኙ ናቸው። እንኳን በጥንቱ ዘመን ዛሬ በምስራቁ ዓለም አካባቢ በሌላም አካባቢ ያሉት ቤተ ጣዖቶች በጾታ ርኩሰት አምልኮ የተሞሉ ናቸው። ይሄንን ያው ሁሉም ሰው የሚያውቀው። ዛሬማ ስም እየተሰጠው አይደል እንዴ? ዘመናዊነት ዘመናዊ ካባ እያለበሱት በሕግ መታገድ ያለበት ነገር የሕግ ከለላ እያገኘ ያለበት ዘመን ላይ ነው የምንገኘው። ምንድነው ስንል ስጋን ማዋረድ፣ እንደዚህ በቃ ይሄን ሰውነት መጫወቻ ማድረግ፣ ማቆሸሽ። በዚህ ስራ የተሰማሩ በንግድም ይሁን በፈለገው መንገድ የትዳርን ክብር ወደ ጎን አድርገው የእግዚአብሔር ቃል መጋባት ክቡር መኝታውም ንጹሕ ይላል። ይሄንን በመጣስ በቀጥታ ከጋብቻ ውጭ ወደሆነ እጅግ ጭልጥ ወዳለው ርኩሰት እና ደግሞ መመለስ በማይችል መንገድ ተላልፎ መሰጠት በዓለም ላይ አለ። እንደዚህ ከተወ እግዚአብሔር በቃ ፈረደ ማለት ነው። ግን እድል ሰጥቶን በቂ እድል ከተሰጣቸው በኋላ ጊዜውን በአግባቡ የማይጠቀሙ አካላት ተላልፎ የመሰጠት ፍርድ ያገኛቸዋል። ይሄ የመጀመሪያው ነው። ስጋን ማዋረድ እርኩስነት የተባለ ነው። የሚመለከተው የአሕዛቡን ዓለም ነው፣ ያልዳነውን ዓለም ነው። ግን ወደ ክርስትናው ዓለም እያመጣን መልእክት ብናገኝበት ጥሩ ነው። በክርስትናው ዓለም ውስጥም መጋባት ክቡር መኝታው ንጹሕ ይሁን የሚለው ትልቁ መርህ ገዢ መሆን አለበት። አንደኛ ያላገቡ ሰዎች መጋባትን አክብረው ወደ ትዳር መምጣት አለባቸው። ያገቡ ሰዎች የሚኖሩበትን የጋብቻ ሕይወት ማክበር አለባቸው። ይሄ ተደጋጋሚ የሆነ የእግዚአብሔር የቅድስና መርህ ወደ መጣስ የሚመጡ ሕሊናቸው የሚደፍርላቸው ሰዎች ካሉ ግን መጀመሪያ የሚሆነው ምንድነው? ተላልፎ መሰጠት። ወደማይመለሱበት ርኩሰት ውስጥ ይገባሉ። ከዛ በኋላ ሌሎቹ ይመጣሉ፣ ችግር የለውም። የስቃይ ፍርዶች የሚባሉ አሉ። ዮሐንስ ራእይ ላይ ተላልፎ የመሰጠት ፍርድ አደገኛ ነው። በክርስትና ዓለም ውስጥ አሁን ርኩሰት ገብቷል፣ ሴሰኝነት ገብቷል። የበለዓም ትምህርት፣ የኤልዛቤል ትምህርት ምን አይነት ነገር እያየን እንደሆነ የምታውቁት እና ይሄ ተላልፎ ከመሰጠት የመጣ ነው። ተላልፎ የመሰጠት ፍርድ አንዱ ይሄ ነው። ለምን ይሄ ሆነ? ቅድም እንዳልነው መነሻውን የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። ይኸው ባዕድ አምልኮን ብቻ ነው የጠቀስኩት።
ሌላ ትኩረት የተሰጠው ጉዳይ አለ። ምንድነው? የእግዚአብሔርን እውነት በውሸት ስለለወጡ። እነዛስ እሺ ገና ከስነ ፍጥረትና ከሆነ በቃ በህሊናቸው ውስጥ ካለ ብርሃን ነው እግዚአብሔርን የሚያውቁት። እውነቱ በዛ ነው የሚረዱት። የክርስትና ዓለም ግን አንደኛ የቀድሞ መገለጥ ብሉይ ኪዳን አለው። ሁለተኛ ክርስቶስ በሥጋ ከመጣ በኋላ በክርስቶስና በመንፈስ ቅዱስ የተገለጠ በሐዋርያት ስብከት የተሰበከ ሙሉ የእግዚአብሔር እውነት አለው፣ ሙሉ መገለጥ አለው። ይሄንን የእግዚአብሔር እውነት ይዞ በውሸት እየለወጠው አይደል? ይሄንን የሚያደርግ የትኛውም ስመ ክርስቲያን ተላልፎ የመሰጠት ፍርድ ሊያገኘው ይችላል ዛሬም ቢሆን እና ወደ ርኩስነት ተላልፈው ተሰጡ ይላል። እንዴ የሆነ በበሽታ በሞት በአደጋ በሆነ ነገር መቀጣት ከሱ ይልቅ የሚያስፈራው ተላልፎ የመሰጠት ፍርድ ነው። ሰው ደፋር ከሆነ ህሊናውን የማይጸጽተው ከሆነ ኃጢአትን ሲሰራ የማይቆጭ ከዛ በኋላ የሚለማመድ ከዛ የሚቀጥል ከሆነ ይህ አካል ማንኛውም ሰው እዚህም ሊሆን ይችላል የትም ቦታ ስለ ቦታው አይደለም አሁን ተላልፎ ወደ መሰጠት ፍርድ ውስጥ እየገባ ነው። ስለዚህ መጀመሪያ መደንገጥ ያስፈልጋል። በእንባና በንስሐ ወደ እግዚአብሔር መመለስ ያስፈልጋል። ሁለተኛው ፍርድ ቁጥር ከ26 ጀምሮ ነው፣ እያደገ ነው የሚሄደው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላል። ይሄ ደግሞ የሚያስነውር ምኞት ተብሏል። ይሄም ተላልፎ የመሰጠት ፍርድ ነው። እግዚአብሔር አሳልፎ ሰጣቸው ነው የሚለው። እነሱ የእግዚአብሔርን ክብር አሳልፈው ከሰጡ እግዚአብሔር ደግሞ እነሱን አሳልፎ ይሰጣቸዋል። ለዛው ለመረጡት ነገር ሰይጣንን መርጠዋል። ኦኬ፣ ለሰይጣን አሳልፎ ከሰጣቸው ሰይጣን የሚፈልገውን ነው የሚያደርጉት። በቅድሙ ስጋቸውን ሊያዋርዱ ለርኩስነት ነው አሳልፎ የሰጣቸው። አሁን ግን ምኞት ላይ ነው ያለው። ለአንድ ነገር ሰፍ ማለት፣ በጣም በፍቅር መሳብ ከፍተኛ ምኞት ነው። ይሄ ደግሞ በተለይ እዚህ ስፍራ ላይ ትኩረት የተሰጠው ምኞት አሁንም ከጾታ ጋር የተገናኘ ነው። በማንኛውም ሰው ተፈጥሮ ውስጥ የጾታ ፍቅር አለ፣ ምኞት አለ። እግዚአብሔር ይሄንን ምኞት በሰዎች ውስጥ አስቀምጧል፣ ለተቀደሰ ነገር እንድናውለው። በትዳር ውስጥ ከፍ ያለ ጥቅም አለው። ባልና ሚስት እርስ በርሳቸው የሚፈላለጉበት ከእግዚአብሔር ዘንድ ውስጣቸው የተቀመጠ ፍቅር ነው፣ የሚያስፈልግ ነው። ልብ በሉ። አሁን ምንድነው የሆነው? እዚህ ጋር ይሄንን ነገር መጠቀም ካልቻሉና ማክበር ካልቻሉ ጭራሽ ስጋቸውን ሊያዋርዱ ቅድም እንዳልነው ወደ ርኩስነት ከገቡ እዛ ጋር አይቆምም። ይሄ ወደ ርኩስነት ተላልፎ የተሰጡ ሰዎች ወዴት ይሻገራሉ? ወደሚያስነውር ምኞት፣ የሚያስነውር ምኞት ውስጥ ይገባል። ውስጣቸው በቃ ምኞት አለ፣ ግን ኖርማል አይደለም። ይሄ ትክክለኛው አይደለም፣ በተፈጥሮ ውስጥ ያለው ነገር አይደለም። ነውር የሆነ በጣም ጽዩፍ የሆነ ማለት ነው። ዘግናኝ የሆነ ምኞት በውስጣቸው ይፈጠራል። በተፈጥሮ ማንም ሰው ወደ ትዳር ለመሄድ ወንድ ልጅ የሚያፈቅረው ሴትን ነው። ኖርማሊ አይደል? ሴት ልጅም ማፍቀር ያለባት ማንን ነው? ወንድን፣ ተቃራኒ ጾታ ነው። ይሄ ነው የተፈጥሮ ሕግ። አሁን ይህንን ናቹራል የሆነ ፍቅር በዛው በአግባቡ ማድረግ ሲገባ ወደሚያስነውር ምኞት ውስጥ ገቡ። የሌለ ነገር ማለት ነው። ከተፈጥሯቸው ከባህሪያቸው ውጪ ወደሆነ ነገር ይገባሉ። እና የጀመረው ከሴቶች ነው።
ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ ይላል። እንግዲህ በጣም በአመፀኛው ዓለም ውስጥ በጣም የሚያስጠላና ቆሻሻ እውነትም ነውር የሆነ ነገር በማድረግ ቀዳሚ እንዲሆኑ ተደርጓል። ከዛ ይከተላል ያመጣዋል የወንዱንም እንዲሁም ወንዶች አለ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። በጣም ይሄ ተላልፎ መሰጠት ማለት ይሄ ነው። ወንዶች በወንዶች ነውር አድርገው ይላል በስተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። አሕዛብ እንዲሁ ናቸው። በቃ በስተታቸው የሚገባቸውን ብድራት ተቀበሉ ይላል። በአንድ ወቅት እግዚአብሔር በዚህ ጉዳይ ላይ ያለውን የመጨረሻ ፍርድ አሳይቷል። ለማሳያነት በሰዶምና በገሞራ ላይ የሆነው በቂ ነው አይደል? ማለት ይሄንን ኃጢአት ይሄን የተመሳሳይ ጾታ አመጽ ኃጢአት እግዚአብሔር ምን ያህል እንደሚጠላው ምን ያህልም እንደሚፈርድበት በተጨባጭ አሳይቷል። በቃ ያንን ካሳየ በኋላ እየተሰራ ያለው አመጽ ደግሞ መጨረሻው ምን ሊሆን እንደሚችል እግዚአብሔር ያውቃል። በቃ ከዚህ በላይ ምንም ማለት አንችልም። የአመጽ አመጽ ነው እና ግን እንዴት ነው በማይመለሱ ደረጃ ሰዎች ተላልፈው ይሰጡበታልና በተለይ በጾታ ጉዳይ ላይ ራሱ በተቃራኒ ጾታዎች መካከል ያለው ግንኙነት በትዳር የተከበረ ካልሆነ በርኩሰት የሚቀጥልበት አካሄድ ካለ በክርስትናው ዓለም ቶሎ መስተካከል አለበት። ትኩረት የምንሰጠው ለዛ ነው። ወንድሞች እህቶችን ወደ ትዳር የምናበረታታው ለዛ ነው። እዚህ ጉዳይ ላይ ትኩረት መሰጠት አለበት። ቅድስና ለእግዚአብሔር ብለን መነሳት ያለብን ነገር ነው። ይሄንን ቸል ስንለው ግን እዛው ላይ በተቃራኒ ጾታ ደረጃ ራሱ ለርኩስነት ተላልፎ መሰጠት ይመጣል። እሱን ማጥፋት ካልተቻለ ደግሞ ለሚያስነውር ምኞት ጭራሽ ሌላ ነገር ውስጥ ይመጣል። በቃ ምድር ተበላሸች የሚለው ቃል ይገልጸዋል። በቃ እንደዚህ ነው የሆነው። ስለዚህ የዚህን ውጤት ብድራቱን ይቀበላሉ ነው። እግዚአብሔር ያው በጽድቅ የሚፈርድ አምላክ ነው። ሶስተኛው ተላልፎ የመሰጠት ፍርድ ከቁጥር 28 ጀምሮ እስከ 32 ቀርቦልናል። አጠቃላይ የአሕዛቡን ዓለም የሚገልጹ የአመጽ ድርጊቶች በዝርዝር የቀረቡበት ሁኔታ ነው ያለው። እግዚአብሔርን ለማወቅ ባልወደዱት መጠን ይላል። አሁን ማወቅ ስላልቻሉ አይለንም፣ ወይም እግዚአብሔርን የሚያውቁበት እድል ስለሌለ የሚል ነገር አይደለም። አለ ግን እግዚአብሔርን ለማወቅ ባልወደዱት መጠን ነው የሚለው። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። የማይረባ አእምሮ የሚባል ነገር መጣ። ደግሞ ማለት በፕሪንሲፕል የማይመራ በመርህ የማይመራ ማለት ነው። እንደዛ አይነት አእምሮ እንዲኖራቸው ተደረገ። ስለዚህ ከነሱ የሚወጣው ነገር አንድ መልካም ነገር የለውም። እዚህ ላይ ወደ 21 የሚያህሉ አመፃዎች ተዘርዝረዋል እና ምንድነው የሚለው? አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው ነው የሚለው። ትንሽ ትንሽ አይደለም፣ ሙሉ ሞላባቸው። እንደዛ እያለ ነው የሚቀጥለው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን አሁንም ተሞሉ። ሙሉ ትንሽ እንኳን ቅር የሚለው ነገር የለም። በቃ ሙልት ያለ ነገር ነው ውስጣቸው የሚሆነው። ተሞሉ ይላል። ከዛ የሚያሾከሹኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውልን የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ይላል። ራሱን የቻለ ትልቅ መጽሐፍ ይወጣዋል። እያንዳንዳቸው ከተተነተኑ አይደል እንዴ? አለ የተባለ አመጽ በሙሉ እኔ መውሰድ የምፈልገው ይሄንን ነው።
በግልም በጋራም እያንዳንዱ ሰው በየግሉ ከዛ ተባብሮ ደግሞ በአንድ ላይ በመስማማት ጢም ያለ አመፃ፣ ሙሉ አመፃ ወይም የአመፁ ጽዋ የሞላበት ደረጃ ነው እዚህ ጋር የምናየው በሚያስነውር ምኞት ውስጥ። በፊት በግለሰቦች ደረጃ ሰዎች አንደኛ ለርኩስነት ተላልፈው ነበር የተሰጡት፣ ከስጋቸው ጋር የተገናኘ ነው። ከዛ አሁንም ከዚሁ ከስጋቸው ጋር ተገናኝቶ በጣም ወረዱ። የሚያስነውር ምኞት ነበረ ያላቸው፣ ግን ያንን የሚያስነውር ምኞት ደግሞ አደረጉት፣ ወደ ተግባር ቀየሩት። ወንዶች በወንዶች ነውር አድርገው ይላል። ማድረግ አለ። ሴቶችም ለባህሪያቸው የማይገባውን አደረጉ፣ ወንዶችም እንደዛው አደረጉ ይላል። ምኞት ነበረ፣ ተግባር ሆነ። ለዚህ ተላልፈው ተሰጥተዋል። አሁን ግን ለአጠቃላይ የሞራል ውድቀት ለማይረባ አእምሮ ተላልፈው ተሰጡ። ውስጡ አእምሮ ከተበላሸ እኮ ተበላሸ። እና ምን ማለት መሰላችሁ? ቢፈልጉትም መልካም ሰዎች መሆን አይችሉም። ለምን? እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ ተላልፈው ተሰጥተዋል። ይሄ ፍርድ ነው። ይህን ሁሉ የማይረባ አእምሮ ያላቸው ሰዎች የሚያደርጓቸው ነገሮች ተዘርዝረዋል። ወደ 21 ነገሮች። እነሱን መዘርዘር አልችልም፣ ሰፊ ጊዜ የሚጠይቅ ነው። ካስፈለገ ማጥናት ይቻላል። የክርስትናውን ዓለም እስኪ እንየው በዚህ የአሕዛብ ባህሪ የለም ወይ? ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እስኪ እዚህ ውስጥ ከተዘረዘሩት ከነዚህ ከ18ቱ የሞራል ውድቀቶች ውስጥ በሮሜ ምዕራፍ 1 ቁጥር 29 ላይ ምን ያህሎቹን ታገኛላችሁ? ብዙዎቹ ተጠቅሰዋል። ይሄኛው ሮሜ 1 ላይ ያለው የአሕዛቡን ዓለም የሚገልጸው ነገር ራሱ በክርስትናው ዓለም ውስጥ ይታያል ነው የሚለን። የአምልኮ መልክ ባላቸው ኃይሉን በካዱት መካከል እናገኛቸዋለን። አሕዛባዊነት ወደ ክርስትናው ዓለም ውስጥ እንዴት ፔኔትሬት አድርጎ ሊገባ እንደሚችል ነው የሚያሳየን። እውነት ትገፋለች፣ በውሸት ትለወጣለች። ከዛ የእግዚአብሔር አምልኮ በሐሰት አምልኮ ይተካል። ከዛ የሞራል ውድቀት ይመጣል። እንዴት አይነት የሞራል ውድቀት? አሁን ምዕራፍ 3 ላይ የተዘረዘሩት ራሳቸውን ይወዳሉ፣ ሐሜተኞች፣ ችኩሎች፣ ተሳዳቢዎች፣ ትዕቢተኞች ወዘተ ተዘርዝሮ እነዛ ይመጣሉ። ይሄንን እያየን ነው የክርስትናው ዓለም ይሄ አጥለቅልቆታል፣ ከመሪዎች ጀምሮ እስከ ሕዝቡ ድረስ። እና እውነት በዚህ ዘመን የቅሬታዎቹን ስፍራ መያዝ የለብንምን? መሸሽ የለብንምን? ሽሹ አይደል የተባለው? ጣዖትን ከማምለክ ሽሹ። ከዛስ? ከዝሙት ሽሹ። ከዛስ? ከክፉ የጎልማሳነት ምኞት ሽሽ። ከዛስ? በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ንጽህናን ተከተል። እንዴት? አጥብቀህ ተከተል። ይሄ ለኛ የቀረ ምክር ነው እንጂ ውጭውም ውስጡም አሁን አንድ እየሆነ ነው። ድንበሩ እየፈረሰ ነው ያለ። ግን የመጨረሻው አመፃ ከዚህ የባሰው ደግሞ ምንድነው? ቁጥር 32 ላይ ቀርቦልናል። ይሄን ብያ በቃል ሮሜ 1 ቁጥር 32 እንደዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ
አድራጊዎች ብቻ አይደሉም። ታስተውላላችሁ? ስንት አመፃዎች እየተደረጉ የሚታፈርባቸው ሰው ተሸንፎ ወይም ተሳስቶ ነው እየተባለ ሲነገር የነበረ ነገር በሙሉ አሁን ወደ አደባባይ እየወጣ ሰው እየተስማማበት ምን አለበት እየተባለ እየተለመደ ይህም ከሚያደርጉት ጋር እየተስማሙ አይደለም። አድራጊዎች ብቻ ያይደሉ ሰዎች አድራጊዎች ናቸው። ቢያንስ ግን ማፈር ነበረባቸው። ግን ከሚያደርጉት ጋር መስማማት እንዴ! እዚህም ሀገር እኮ እንዲህ ይደረጋል። የሰለጠነው ሀገር ይጠቀሳል። እነሱ እኮ ባህላቸው ነው ምዕራባውያን ይባላል። ከዛ በኋላ እና እኛ የምናደርገው አይነት እግዚአብሔር ያያል ይሰማል። ወገኖቼ ያ የቁጣና የፍርድ ጊዜ ከመድረሱ በፊት ቀደም እንዳልኩት ጣዖትን ከማምለክ ሽሹ፣ ከዝሙት ሽሹ፣ ከክፉ የጎልማሳነት ምኞት ሽሹ ካለ በኋላ ምን ይላል? በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። በቃ ስፍራችን ይሄ ነው እንጂ ውጭውም ውስጡም ብዙ የተደበላለቀ ነገር ነው ያለው። እግዚአብሔር ያጽናን ያበርታን። ሰው ማለት እንደዚህ ነው። እንኳን ጽድቅ የሚባል ነገር ሊወጣው ራሱን የሚያድንበት የጽድቅ ነገር ከሰው ውስጥ ሊገኝ ቀርቶ አመፃውን ራሱ እየጨመረ የሚሄድ በራሱ ላይ ፍርድን የሚጋብዝ ማንነት ነው። የወደቀው የሰው ማንነት የሚመስለው ይሄንን ነው። ስለዚህ ይልቁን ሰው አዳኝ ያስፈልገዋል። ሰው ከራሱ ውስጥ ምንም ነገር ስለማያገኝ ከእግዚአብሔር የሆነ ነገር ያስፈልገዋል ሰው ሲባል ለማለት ነው። አካሄዱ የወንጌሉ የጽሑፉ አካሄድ ወደዛ ነው የሚያመራው። ክብር ለጌታ ይሁን።